እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው ካልን የመቤዠት ስራ ይሰራል ካልን ምን በማድረግ ነው የሚሰራው? ስፍራን በመጠበቅ አለቅም በማለት ባለመወላወል። ሰይጣን ስፍራ ሊያስለቅቅ ሲፈልግ ሪዝን ነው የሚያመጣው። ስፍራን መልቀቅ የተሸናፊነት ምልክት ነው። መጽሐፍ ቅዱስ እንደዚህ ይላል፣ አንተ የጌታ ባሪያ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ። ሩጫዬን ጨርሻለሁ አለ ጳውሎስ። ሃይማኖቴን ጠብቄያለሁ፣ የድል አክሊል ይጠብቀኛል። እኔን ብቻ አይደለም አለ፣ እንደኔ ያሉ ጀግኖች ቆራጥ ሆነው ጨርሰው የሚመጡ በሙሉ ይሄን የድል አክሊል ይቀበሉታል። እግዚአብሔር ባንተ ህይወት መንገድ እንዲኖረው ከፈለክ፣ እግዚአብሔር እንዲያደርግልህ ከፈለክ መስማት፣ መከተል። ምክር ጋር ስትመጡ፣ መስማት ጋር ስትመጡ የእግዚአብሔርን ቃል ትሰማላችሁ፣ መንፈስ ቅዱስን ትሰማላችሁ፣ እንደገና ደግሞ የሚመሯችሁን ትሰማላችሁ። ስትሰሙ ማለት የሰማችሁት ኤሪያ ትኩረታችሁ ያለበት ነው። ዝም ብለህ እግዚአብሔር ማዳን ትጠባበቃለህ። እግዚአብሔር ነገሩ ሲያደርግ መንገዱን ትናገራለህ። ዮሐንስ 14 በጣም የምንወደው የለመድነው የኢየሱስን ንግግር አነብና፣ እሺ ኢየሱስም እንደዚህ አለ፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ይሄን የተናገረው ኢየሱስ ነው። እኔ ምንድነኝ አለ? መንገድ ነኝ። አይ አም ዘ ዌይ። ባይ ዘ ዌይ በኒው ቴስታመንት ሰርቬይ ስትማሩ የመጽሐፍ ቅዱስ አስተማሪዎች ምን ይላሉ? አማኞች ክርስቲያን ከመባላቸው በፊት ስማቸው ዘ ዌይ ነበረ። መንገድ የሚያሳዩ የሚል ነበር ስማቸው። ወደ እግዚአብሔር መንገድ የሚያሳዩ ስለነበረ ዘ ዌይ ተብለው ነበር የሚጠሩት። መንገድ ተብለው ነበር የሚጠሩት። ኢየሱስ ጌታ። እስቲ አንድ ሰው እጁን ብድግ አድርጎ እኔ ወደ ኢየሱስ የማሳይ መንገድ ነኝ በሉ። ሕይወቴ ያሳያል፣ መንገዴ ያሳያል፣ ንግግሬ ያሳያል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አማኞች ኢየሱስ ክርስቶስ በመጣበት ዘመን በመጀመሪያ ኤርሊ ቸርች ላይ ዘወይ ተብለው ነበር የሚታወቁት። ኋላ ነው በአንጾኪያ ከክርስቶስ ጋር እንደነበሩ አውቀው ክርስቲያኖች አሏቸው። ክርስቲያን የሚለው ስም የተሰየመው በአንጾኪያ ቤተክርስቲያን ነው። እስከዛ ድረስ ዘወይ ነው ተብለው ነበር የሚጠሩት። ኢየሱስ እንደዚህ አለ፣ እኔ አይ አም ዘ ዌይ አለ። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ መንገድ ኢየሱስ ከሆነ ነገርህን የምታገኘው በኢየሱስ ውስጥ ብቻ ነው ማለት ነው። ያንተ መንገድ ይኸውላችሁ፣ እግዚአብሔር መንገድ አለኝ ካለ መንገዱ አንድ ነው። መንገዱ ኢየሱስ ነው። የትኛውንም መንገድ ጠርተን አምጥተን የትኛውንም ጥበብ ምንማር፣ የትኛውንም ዕውቀት ምንማር፣ የትኛውንም መገለጥ ብናገኝ የመጠቅለያ ዋናው መንገድ ኢየሱስ ነው። ዋናው መንገድ ኢየሱስ ነው። ከአብ የሚገኝ መገለጥ፣ ከአብ የሚገኝ ሕይወት፣ ከአብ የሚወጣ ማንኛውም ነገር የሚገኘው በኢየሱስ ብቻ ነው። ስለዚህ ኢየሱስ ሲጠቀልለው መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ባይዘው ከእኔ በቀር አይልም፣ በእኔ ነው። ለዚህ ነው ወንጌል ወተን ምን ሰብከው ከኔ በቀር ወደ አብ የሚገባ የለም አላለም። ከኔ በቀር ካለ እሱ ብቻ ነበር የሚገባው። አሁን ግን በእኔ ነው የምትገቡት ነው ያለው። ሃሌሉያ። በእኔ በቀር ወደ አብ የሚመጣ የለም። ስለዚህ በሱ በቀር ወደ አብ የሚመጣ ስለሌለ ሰዎች ሁሉ በሱ እንዲመጡ ነው ወንጌል ወተን ምን ሰብከው። መንገዱ ኢየሱስ ነው እያልን ነው ምን ሰብከው። ማምለጫው ኢየሱስ ነው። ሕይወት ኢየሱስ ነው። ክብር ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ፣ እሱም የናዝሬቱ ኢየሱስ ነው። በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ሳትስት በእርሱ የሚያምን አይፈረድበትም። በእርሱ የማያምን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ፔሬድ። እግዚአብሔር ሌላ ያለው ነገር የለም። እኔ ከናንተ ጋር ጥል የለኝም ነው ያለው እግዚአብሔር። እኔ ከናንተ ጋር ጥል የለኝም፣ አንድ ልጄን ሰጥቼ ታርቂያቸዋለሁ፣ ወድጃቸዋለሁ፣ ይቅር ብያቸዋለሁ፣ እናንተ እሺ በሉኝ ነው ያለው። ሃሌሉያ። there is no other way። በእኔ በቀር ወደ አብ የሚመጣ የለም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እስቲ በሉ እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። ኬዞቻችሁን እያያችሁ ብዙ ጊዜ አፖስትል አንድ ኬስ ጻፉ፣ 10 ኬስ ጻፉ፣ 5 ኬስ ጻፉ፣ 3 ኬስ ጻፉ፣ እንዲያድርጉና ተናገሩበት ይላል። እኔ ግን ዛሬ እዚህ አልተር ላይ እንደቆመ በዚህ ቤት ማንትል እንደሚናገር ሰው እናገርባችኋለሁ። በጌታ ፊት ይሄን ቀን ያዙና ጻፉ። ይሄ ጉዳይ ላይ እግዚአብሔር መንገድ አለው ብላችሁ ያ ጉዳይ ቴስቲሞኒ ሆኖ ትመጣል። ያ ጉዳይ ቴስቲሞኒ ሆኖሽ ትመጫለሽ። እግዚአብሔር መንገድ አለው። መክብብ 11:5 ላይ እንደዚህ ይላል፣ ዋይ የነፋስ መንገድ እንዴት እንደሆነች አጥንትም በርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም ይላል። ሃሌሉያ ሃሌሉያ። እስቲ ልጅ ወልዳችሁ የምታውቁ ልጅ ያላችሁ ኢየሱስ ክርስቶስ ጌታ ልጅ ካላችሁ ልጅ ያላችሁ የት ቀን መች ቀን እንደተጸነሰ አታውቁም።
የሆነ ቀን ላይ ተጸንሷል። አንዳንዶቻችን 3 ወር ምናምን ሆኖን ነው ፔሬድ ሳይመጣ ሲቀር ወይ ደግሞ ኖሺያ የሞርኒንግ ሲክነስ ሲታየን ሲያስመልሰን ምንድነው ብለን ነው ሄደን ቼክ ስናደርግ እርጉዝ መሆናችንን ያወቅነው። ሌሎቻችን ምንም ለውጥ ሳይኖርብን ሰው ምንድነው ወፈርሽ ምናምን ሲል ተጠራጥረን ሄደን ልናቅ እንችላለን። አንዳንዶቻችሁ ደግሞ ወዲያው እንዳረገዛችሁ ምልክት አይታችሁ ሊሆን ይችላል ያወቃችሁት። ነገር ግን መች እንዳረገሽ አታውቂም። ኤግዛክት ዴቱን አታውቂም። መጽሐፍ ሲናገር የነፋስ መንገድ እንዴት እንደሆነች 2 ልጆች ወልጃለሁ። የት ጋር እሷ ሴት እንደሆነች የት ጋር እሱ ወንድ እንደሆነ ቀኑን ላቅም አልችልም። የት ጋር አጥንት ተገጣጥሞ አይንና አይን ተገጣጥሞ እጅና እግር ሆኖ ሙሉ ሰው ሆኖ እሷ እንደወጣች ሙሉ ሰው ሲወለዱ ሙሉ ልጆች እንደሆኑ እንጂ ውስጥ እያሉ ምን ይኑራቸው ምን አይኑራቸው አታውቁም። መጽሐፍ ግን እንደዚህ ይላል፣ የነፋስ መንገድ እንዴት እንደሆነች አጥንትን በእርጉዝ ሆድ እንዴት እንድትዋደድ እንደማታውቅ። እኛ ይሁላችሁ እግዚአብሔርን ምን እንፈልጋለን መሰላችሁ? እግዚአብሔር ሲሰራ እንዲያረግ እንፈልጋለን። ይሄ ነው አይደለ? እጥፍ ሲያረግ እንዲያሳየን፣ ከዛ እጥፍ ሲያረግ እንዲያሳየን፣ ከዛ እጥፍ አድርጎ ወስዶ ፖኬት ውስጥ አስቀምጦቹት ያንቺ ነገር እንዲለ እግዚአብሔር እንደዚህ አያረግም። አንቺ ማመን ያለብሽ አጣጥፍ ያመጣለሁ ካለ አሜን ብቻ ነው። አሜን ብቻ ነው የሚባል። ጓሮ ላይ ያጣጥፈው፣ አደባባይ ላይ ያጣጥፈው፣ ፈረንጅ አስነስቶ ያጣጥፈው፣ ቻይናዊ አስነስቶ ቤኒሻንጉል ጉዜ አይመለከትሽም። አጣጥፍ ያመጣለሁ ካለ አጣጥፎ ያምጣው። አሜን ልስማ፣ አሜን ልስማ። እኛ እግዚአብሔርን መንገድ ልንቀድለት እንፈልጋለን። እግዚአብሔር በኔ በኩል በዚህ በፕሮፌት በኩል አድርገና በፓስተር በኩል አድርገና አይ በዚህኛው ፈጠን ብለና ኖ ይሄኛው ሾርት ከተጠቅ አይጠቀምልህም። እግዚአብሔር ለመንገዱ ፍለጋ የለውም። እግዚአብሔር እንድታስተምረው አይፈልግም። ባለፈው ቴዲ ተናግሮታል መሰለኝ። እግዚአብሔር ምስክር እንጂ ጠበቃ አይፈልግም። ምስክር የምትሆነው መቼ ነው? ሲሰራ አሜን በማለት ነው። ማርያም ጋር መጣና እንደዚህ አላት፣ ወንድ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ አላት። ወንድ ስለማላቅ እንዴት ይሆናል ስትለኝ ኢትስ ኦኬ፣ አለማወቅሽን እግዚአብሔር ያውቀዋል፣ መንፈስ ቅዱስ ባንቺ ላይ ይመጣል አላት። ነው እንዴ አለች። መንፈስ ቅዱስ እንዴት እንደሚመጣ አላውቅም፣ ግን እኔ የጌታ ባሪያ ነኝ አለች። እንዴት መንፈስ ቅዱስ ባንቺ ላይ ይመጣል፣ ይጸልላል፣ ወንድ ልጅን ትወልጃለሽ ሲላት እኔ እሱ ካልኩሌሽኑን አላቀውም፣ ሃው ፓርቱን አላቀውም፣ ግን አንድ ነገር አውቃለሁ፣ እኔ የጌታ ባሪያ ነኝ። አንድ ሰው እጁን ብድግ አድርጎ ጌታ ሆይ እኔ ያንተ ባሪያ ነኝ ይበል። እንደወደድክ ስራብኝ፣ የፈለከውን አድርግብኝ። አየ ይሄ ሂዩሚሊቲ ይጠይቃል። የእውነት ሲመጣ ሂዩሚሊቲ ይጠይቃል። እኔ የጌታ ባሪያ ነኝ አለች። እንደ አፍ ቃል ይሁንልኝ፣ እኔ ምንም መብት የለኝም በእኔ ላይ፣ እንደፈለገ ማድረግ ይችላል። መንፈስ ቅዱስ ይመጣል፣ ይጸልላል። እሱኛው ፓርት እንዴት እንደሆነ እኔ አላውቀውም፣ ግን እኔ የጌታ ባሪያ ነኝ። አም ኦል ሂስ የሱ ስለሆንኩ እንደፈለገ ማድረግ ይችላል። አሜን ልስማ፣ አሜን ልስማ። ስለዚህ ምን ይላል? የነፋስ መንገድ እንዴት እንደሆነች አጥንትን በእርጉዝ ሆድ ውስጥ እንዴት እንድትዋደድ እንደማታውቅ እንዲሁ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም። የእግዚአብሔርን ስራ ስለማታውቅ አንተ መንገድ አለኝ ሲለ አሜን፣ ተከተለኝ ሲለ አሜን፣ በታች በኩል ሲለ አሜን። እሑድ ዕለት መንፈስ ቅዱስ ሲለን ነበር አይደል? እገጣጥማለሁ ሲለን ነበር። በቃ አሜን። እንዴት ነው የምትገጣጥመው? እኔ ምን ገባኝ? እንዴት መሆኑን ባቅማ እኔም እግዚአብሔር በሆንኩ ነበረ። እንዴት እንደሚገጣጥመው አላውቅም፣ ነገር ግን ነገሬን ይገጣጥመዋል። እንዴት ነው ውበት የሚሰጠው አላውቅም፣ ግን ውበት ይሰጠዋል። እንዴት ነው አደባባይ የሚያወጣ አላውቅም፣ ነገር ግን አደባባይ ያወጣል። ዳዊት እልፍ ገደለ እንደሚያስብል እኮ ዳዊት ያንቀና አቅም አሜን ብሎ ግን ቅባቱን ተቀብሎ ቤቱ ገብቷል። ከዛ ቂጣ አድርስ፣ የተጠበሰ እሸት አድርስ ተብሎ ሲሄድ ለካ ያ ጊዜ ነው። አንድ ሰው አለ ከኔ ጋር፣ አንድ ሰው አለ ከኔ ጋር። እስቲ እግዚአብሔር መንገድ አለው በለው። እግዚአብሔር መንገድ አለው። በእውነቴን ነው የምነግራችሁ። በጣም ዛሬ ብዙ ሰው ያርፋል ብሎኛል ጌታ። አራግፋለሁ ሸክምን ብሎኛል። አራግፋለሁ ብሎኛል ጌታ። ሸክምን ከትከሻችሁ ላይ ያራግፋል። ቀን እግዚአብሔር ሲናገረኝ ነበር። ከብዙ ሰው ትከሻ ላይ ሸክም ይንከባለላል፣ ሸክም ይንከባለላል፣ ሸክም ይንከባለላል፣ ሸክም ይንከባለላል፣ ሸክም ይንከባለላል። እግዚአብሔር ያላሸከመ ሁኔታ ያሸከመ ሲስተም ያሸከመ አንተም ያላግባብ መቀበል የሌለብን ተቀብለ ላይ ላይ ያስቀመጥከው በኢየሱስ ስም ዛሬ ትደፋዋለህ፣ ከላይ ላይ ታራግፈዋለህ። ኢየሱስ ክርስቶስ ጌታ ነው። የምንመለከተው አንድ መጽሐፍ ቅዱስ ክፍል ነው። ያ መጽሐፍ የሩት መጽሐፍ ነው። የሩት መጽሐፍ ነው። በጣም አነሳንስ ያሉ ክፍሎች ታሪኩን ቶሎ ተናግሬ መንፈስ ቅዱስ እንድናገረው የፈለገውን ክፍል ልነግራችሁና እንቀጥላለን ማለት ነው። ኤኒዌይ ከሱ በፊት እኔ የሩት መጽሐፍ ምን ማለት እንደሆነ ልንገራችሁ። ኢየሱስ ጌታ። የምናተኩረው የሩት ክፍል መጽሐፍ 4 ቻፕተር ብቻ ነው ያለው።
በመጽሐፍ ቅዱስ ውስጥ ከተጻፉ በሴት ስም ከተጻፉ ሁለት መጽሐፍቶች አንዱ ነው። የአንደኛው የአስቴር መጽሐፍ ነው፣ ሌላኛው የሩት መጽሐፍ ነው። እና ይሄ መጽሐፍ መሳፍንት በምድር ላይ በነበሩበት ጊዜ የተጻፈ መጽሐፍ ነው። መሳፍንት በምድር ላይ የነበሩበት ጊዜ ማለት ኢያሱ ንግስናውን ጨርሶ ወደ ጌታ በተሰበሰበበት፣ እንደገና ኢያሱ ብቻ አይደለም፣ ኢያሱ ጋር አብረው የነበሩ ሽማግሌዎች እግዚአብሔር ለእስራኤል ቤት ያደረገውን ተአምራት ያውቁ የነበሩ እግዚአብሔርን ይከተሉ የነበሩ ሽማግሌዎች አብረው ከዛ በኋላ አንድ በአንድ ያለቁበት፣ ከዛ በኋላ እግዚአብሔርን የማይፈራ ወይም ደግሞ እግዚአብሔር ለእስራኤል ያደረገውን ብዙም የማያስተውል ጀነሬሽን የተነሳበት እና በዚህን ጊዜ እግዚአብሔር ፊት እነሱ ሲጮሁ ሌሎች አማልክቶችን ሲያመልኩ እግዚአብሔር አሳልፎ ሲሰጣቸው ታልፈው ከተሰጡ በኋላ ደግሞ የአባቶቻችን አምላክ እያሉ ወደ እግዚአብሔር ሲጮሁ እግዚአብሔር ነገስታትን መሳፍንቶችን ያስነሳላቸው የነበረበት ጊዜ ማለት ነው። የሩት መጽሐፍ የተጻፈው የኢያሱ እንደምታውቁት ኢያሱም ወገኖቹ ተከማቹ ይላል። ኢያሱ መጽሐፍ ሲያልቅ የኢያሱ መጽሐፍ መጨረሻ ላይ ተከማቹ ወደ አባቶቻቸው ይላል። ግን ኢያሱ ልክ ሙሴ እሱን እንዳስነሳ እስራኤልን የሚመራ ሌላ መሪ ኢያሱ አላስነሳም ነበር፣ ወይም ደግሞ እሱን የሚተካ ሌላ ከነበረው ጀነሬሽን በእግዚአብሔር ፊት የሚሄድ መሪ አላስነሳላቸውም ነበርና እሱና ከሱ ጋር የነበሩ ሽማግሌዎች ካለቁ በኋላ ሌላ እስራኤል ምን እንደተደረገለት የማያውቅ በራሱ ፍልስፍና የሚሄድ የእግዚአብሔር ነገር ብዙ ማይገባው ጀነሬሽን ተነሳ ማለት ነው። በዚህ ጀነሬሽን መካከል ግን የአቢሜሌክ ፋሚሊ እግዚአብሔርን የሚፈራ ፋሚሊ ነበር፣ ልክ እንደናንተ። ኢየሱስ ጌታ ነው። ከተማው በተበጠበጠበት ምድር ላይ ሰው ሁሉ እግዚአብሔርን መፍራት ከዓይኑ ፊት እየጠፋ ባለበት በዚህ ዘመን እናንተ ደግሞ ቁጭ ብላችሁ እግዚአብሔርን ቃል የምትሰሙ እግዚአብሔርን የምትፈሩ ቤተሰቦች ናችሁ። ስለ ራሳችሁ እግዚአብሔርን ባርኩት። ኢየሱስ ክርስቶስ ጌታ ነው። የመሳፍንት መጽሐፍ ሳነብ አሁን ያለውን ዘመን ይመስለኛል። መጽሐፍ ሲናገር መሳፍንት መጽሐፍ መጨረሻው ላይ ምን ይላል? ሰው ሁሉ በዓይኑ ፊት ደስ ያለውን ያደርግ ነበር ይላል። መሳፍንት 21 ላይ ሲዘጋው መጽሐፉ ማንም እንዲያደርግ የሚለው ስላልነበረ ይላል ሰው ሁሉ በዓይኑ ፊት ደስ ያሰኘውን ያደርግ ነበር ይላል። እና በዚህ ደስ ያሰኛቸውን ያደርጉ በነበሩት ዘመን መካከል ግን የአቤሜሌክ ፋሚሊ ደግሞ እግዚአብሔርን የሚፈራ ፋሚሊ ነበር። እና ይሄ ፋሚሊ እስራኤል ላይ ከተነሳው ረሃብ የተነሳ ይሁዳ ላይ ከሆነው ረሃብ የተነሳ መወሰን የሌለባቸውን ጊዜያዊ ውሳኔ ወሰኑና ወደ ሞዓብ ምድር ሄዱ። ወደ ሞዓብ ምድር ሄዱና ሞዓብ ምድር ላይ ሲሄዱ እንግዲህ አቤሜሌክ ሚስቱን ኑሃሚንን ይዞ ልጆቹን መሐሎንና ኬዮንን ሁለት ወንድ ልጆቹን ይዞ ሚስቱን ይዞ ነው ወደ ሞዓብ ምድር የወረደው። ወደ ሞዓብ ምድር ከወረደ በኋላ ዊዝን 10 years በአንድ ዲኬድ ውስጥ ሰውየው ያለውን ነገር በሙሉ አጣ። በአንድ ዲኬድ ውስጥ በአንድ 10 ዓመት እንደቆዩ ይላል መጽሐፍ ቅዱስ። ያቺ የነበረችው ችግር የ10 ዓመት ችግር ነበረች። በዛች 10 ዓመት ውስጥ ሁለት ወንድ ልጆቹን አጣ። እሱ ራሱ ሞተ። ሚስቱ ወንድ ልጆቿ ካገቧቸው መበለቶች ጋር ሚስቱ መበለት ሆና መበለት ከሆኑ ከሌሎች ሴቶች ጋር ቀረች። ምን ማለት እንደሆነ ይሄ በኋላ ነግራችኋለሁ። እና መጽሐፉ ሲናገር ቻፕተር አንደኛውን ምዕራፍ ስትመለከቱ ማጣትን ለአንድ ነገር ፈልጎ ሄዶ ማጣትን ካጡም በኋላ ደግሞ በዛ መካከል እንደገና ደግሞ ለመመለስ ያላቸውን ትጋት እንደገና ደግሞ ቁርጠኝነትን የኦርፋንን መመለስ የማናት የሩትን ደግሞ ከኑሃሚን ጋር ተጣብቃ መቅረትን ታማኝነትን ይናገራል። እናንተ መጽሐፉን ሙሉ ታያላችሁ። ምዕራፍ 2 ስታዩ የእግዚአብሔርን ዘላለማዊነትን ያሳያል። የእግዚአብሔርን ታማኝነት ያሳያል። ወደ ምድራቸው ከተመለሱ በኋላ እንግዲህ በኋላ ታሪኩን ገባ እያልኩ ነገራቸዋለሁ። ኑሃሚንና ሩት ወደ አገር ከተመለሱ በኋላ ሩት እንግዲህ ልሂድና አለች። የገብስ መከር ወቅት ስለሆነ ክፍለ ሀገር ሰዎች ታውቃላችሁ፣ እኛ ጅማ ስናድግ ገጠር ቡና ትልልቅ ቡና እርሻ ያላቸው ሰዎች ቡና ካነሱ በኋላ ቃርሚያ ይተዋልና ሌላው ሰው ሄዶ ያንን መልቀም ይችላል። ቡናው ከተተወበት ከእርሻው ላይ ልክ እንደ አይሁድ ባህል አለ አሁንም ክፍለ ሀገር ላይ። እና እዛ ቦታ ላይ የገብስ መኸር ወርቅ ስለነበረ ወጥቼ ልቃርም አለች። ልቃርምና ለእኔና ለአንቺ ይዤ ልምጣ። ልጅሽ ኖሮ ባይረዳሽም እኔ ደግሞ የልጅሽ ሚስት ነኝ። ምንም መበለት ብሆን ወጣ ብዬ ሰርቼ ላምጣና ላብላሽ ብላ ስትወጣ እንደ አጋጣሚው ይላል። እንደ ሰው አጋጣሚ፣ እንደ እግዚአብሔር ግን የዘላለም አጀንዳ። እንደ ሰው አጋጣሚ ነው ዛሬ እዚህ ለመቀመጥ። እኔ ግን ልንገር እንደ እግዚአብሔር ከዘላለም የታሰበ ነው። ለምን? እግዚአብሔር ዛሬ እንድትሰማ መንገዱን ይሄን ስላደረገ። እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። እና እንደ አጋጣሚው ስትሄድ የቦዔዝ እርሻ ላይ ደረሰች ይላል።
ቦርሻው ላይ ቃረመች መጣች። ምዕራፍ 3 ላይ ስታዩ ምዕራፍ 4 ላይ ስታዩ የእግዚአብሔርን የሪደምፕሽን ፕሮግራምና እንደገና እንዴት ሪስቶር እንዳደረገ ታያላችሁ። መጽሐፉ በጣም በሚገርም ሁኔታ የክርስቶስ ኢየሱስን መጥቶ እኛን ሪዲም ያደረገበትን ማድረግ ቦዔዝን ምሳሌ አድርጎ ሩትን እንዴት ሪዲም እንዳደረጋት ስለ ሪደምፕሽን ስለ መዋጀት ታሪክን ያወራል። ኢየሱስ ጌታ ነው። እንዴት ቤተሰብ ተመልሶ እንደሚሰራ እንዴት ቤተክርስቲያን እንደምትዋጅ ያለውን መጽሐፍ ቅዱስ በደንብ አድርጎ በዚህ መጽሐፍ ላይ ያወራል። 4 ምዕራፍ ናት። እናንተ ቤታችሁ ውስጥ ገቡ በደንብ አድርጋችሁ አንብቡ። እኔ መናገር ዛሬ የፈለኩትን ብቻ እንድነግራችሁ ማለት ነው። እዚህ ቦታ ላይ እንደዚህ ይላል። ይኸውላችሁ ቁጥር 5 ላይ እዩት። መሐሎንና ኬሌዎን ሁለቱም ሞቱ፣ ሴቲቱም ከሁለት ልጆቿ ከባሏ ተለይታ ቀረች ይላል። ቁጥር 6 እንደዚህ ይላል። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች ይላል። ከሁለቱ ምራቶቿ ጋር ተነስታ መንገድ ወደ ቤተልሔም መሄድ ጀመረችና ቆም ብላ እንደዚህ አለች ይላል። ኢየሱስ ክርስቶስ ጌታ። ከዚህ በኋላ መልእክቴን ስለምናገር በደንብ ስሙኝ። እየሄደች ቆም አለችና እንዲህ አለቻቸው። ኦርፋና ሩት አብረዋት ነበሩ። እኔ አለች ዛሬ ልጅ ብጸንስና በማጸኔ ልጅ ቢይዝ ልጁ ተወልዶ አድጎ ባል እስኪሆን ድረስ ትጠብቃላችሁ ወይ? እስከዛ ድረስ እናንተ ታረጃላችሁ። ነገሩ አይሆንም፣ ምንም ተስፋ የለውም። ስለዚህ ተመለሱ አለቻቸው። ኢሚዲየትሊ ኦርፋ ካልኩሌት አረገች። አንዳንድ ሰው እንደዚህ ነው። ይኸውልህ ብራዘር፣ ነገሩ በካልኩሌሽን አይሰራም። እግዚአብሔር ነው የሚሰጥህ። እግዚአብሔር ነው ክንውንን የሚሰጠው። መንገድ የሚያሳየው እግዚአብሔር ነው። ኢሚዲየትሊ ካልኩሌት አደረገች። እውነቷ እኮ ነው አለች። አሁን ገብታ ብትጸንስ ከዚህ በኋላ ብትወልድ ልጁ ቢያድግ ቢደርስ ባል ይሆነኛል አለች። ይሄ አንዳንድ ቦታ ቁጭ ስትል እንዴ ከዚህ በኋላ ይሄን ያህል ጊዜ ብቀመጥ ይሄን ያህል ቁጭ ብያለሁ ይሄን ያህል አደረው ከዚህ በኋላ እንዲህ ባረግ ይሆናል እንዴ? ኧረ ፎቅ ብል ኧረ ዞር ብል ኖ ዛሬ መልእክት አለኝ። ቁጭ በል ክብር ያለው እዛ ውስጥ ነው። ካልኩሌት አደረገችና ዞር ብላ ኑኃሚንን ሳመቻት። ከዛ እንደዚህ ይላል። ኑኃሚን እንዲህ አለቻት፣ ባልንጀራሽ ወደ አማልክቶቿ ተመልሳለች፣ አንቺም ወደ አማልክቶችሽ ሂጂ አለቻት። ከዛ ሩት የመለሰችላት ነው። ሩትም ወደምትሄጂበት እሄዳለሁና በምታድሪበት አድራለሁና እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ ይሆናል፣ አምላክሽ አምላኬ ይሆናል። ትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር ከአንቺና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁ ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች ይላል። ነገር ዝም የሚል መች እንደሆነ ታውቃለህ? እንደቆረጥክ ሲታወቅ ንቅንቅ እንደማትል ሲታወቅ፣ አንገት እንደማትደፋ ሲታወቅ፣ ወደ ኋላ እንደማትመለስ ሲታወቅ ሰይጣን ለቆ ይሄዳል። ዛሬ አንድ ሰው መንፈስ ይገባበታል። በጌታ በኢየሱስም ስፍራ የሚያስለቅቅህን እኔ ስፍራ አስለቅቄዋለሁ። አንደኛው እግዚአብሔር መንገድ የሚያደርግበት ወይ ስፍራን መጠበቅ። በደንብ ተከተሉኝ። 3 ነጥብ ብቻ ነው የምነግራችሁ። እግዚአብሔር ግን ኢንታየር ላይፋችንን ሽፍት ያደርገዋል። ኢየሱስ ክርስቶስ ጌታ። እግዚአብሔር መንገድ አለው ብለናል። እግዚአብሔር መንገድ አለው ካልን የመቤዠት ስራ ይሰራል ካልን ምን በማድረግ ነው የሚሰራው? ስፍራን በመጠበቅ አለቅም በማለት ባለመወላወል። አጠገባቸው ያለው ሰው ስፍራ እንዳትለቅ በሉት። እግዚአብሔር መንገድ አለው በሉት። እግዚአብሔር መንገድ አለው። ሰይጣን ስፍራ ሊያስለቅቅ ሲፈልግ ሪዝን ነው የሚያመጣው። አሁን አይታችኋል። ኦርፋ ወይኔ እንዴት እንደተሸወደች። አንደኛ ስሟ ሳይጠራ ቀረ። ሩት ማቴዎስ ወንጌል ምዕራፍ 1 ላይ ስትሄዱ ኢየሱስ ክርስቶስ ዘር ግንድ ላይ ገብታ ተጠራች። ታሪክ መስራት ትፈልጋለህ? በአንተ ታሪክ እንዲጻፍ ትፈልጋለህ? ሌጋሲ ማስቀጠል ትፈልጋለህ? እንግዲያው ስፍራሽን እንዳትለቂ። ሩት ጀግና ናት። የሚጎስማት ነገር ጠፍቶ ነው አይደለም። እናንተ መበለት መሆኗ ሳያንሳት፣ ባሏ መሞቱ ሳያንሳት፣ ካደገችበት ከተወለደችበት ብትሞት ሊያለቅሱላት ከሚችሉ፣ ብታዝን አብረዋት ነጠላ ሊያራግቡ ከሚችሉ ከራሷ ቤተሰቦች ተነቅላ ማን መሆኗን ወደ ማያውቅ ሕዝብ እኮ ነው ሄደችው። ማንነቷ ወደማይታወቅበት። እና እኔ በጣም የሚገርመኝ ነገር ቦዔዝ ያላት ቃል ነው። በጣም የሚገርመኝ ቃል ቦዔዝ ልክ እንዳያት የተናገራት ቃል ምን ያህል ስፍራን መጠበቅ እንደሚያስከብር የሚናገር ነው። እንደዚህ አላት። ቦዔዝም ልጄ ሆይ
ምዕራፍ 2 ከቁጥር 8 ጀምሮ ነው። ማናት ብሎ መጀመሪያ ጠየቀው አስተዳዳሪውን። ይቺ ቆንጆ ማናት ሲለው ከሞዓብ ምድር ኑኃሚንን ተከትላ የመጣች መበለት ናት ብሎ አለው። እና እሱ እንደዚህ ያለ ቦዔዝም ሩትን ልጄ ሆይ ትሰሚያለሽ? ቃርሚያ ለመቃረም ወደ ሌላ ስፍራ አትሂጂ። አጠገባቸው ያለው ሰው ቃርሚያ ለመቃረም ሌላ ስፍራ አትሂድ በል። ይሄ በጣም ብዙ መሴጅ ስላለው ነው። ልጄ ሆይ ትሰሚያለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም። እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። ግራቲቲዩድ ቴንኪው ማለት ይሄ በጣም ማስተዋል ይጠይቃል። ሰገደችለት። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁምን? በደንብ ስሙኝ፣ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽና እናትሽን የተወለድሽበትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉ በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን። እንዴት እንደሚባርከኝ ይሄ! መጠጊያ ፈልገሽ የመጣሽው ቦዔዝ ጋር አይደለም። መጠጊያ ፈልገሽ የመጣሽው ኑኃሚን ጋር አይደለም፣ የእስራኤል አምላክ ጋር ነው አላት። የእስራኤል አምላክ ጋር ስለመጣሽ አለ ዋጋሽ ፍጹም ይሁን። ወይኔ 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 ወይኔ! አንደገባችሁ ያለው ሰው ባርኩት እስቲ። መጠጊያ ፈልገ በሉት። በመጣህለት በእስራኤል ቅዱስ በእግዚአብሔር ስም ዋጋ ፍጹም ይሁን በሉት። እናንተ እግዚአብሔር ከዘላለም ስፍራን ለጠበቀ ሰው ከዘላለም ይዘጋጃል። ከዘላለም አንተ ስፍራን ስትጠብቅ፣ አንተ እግዚአብሔር እያየ ነው ስትል፣ አንተ በእግዚአብሔር ፊት በቅንነት ስትሄድ ከዘላለም የተዘጋጀው ነው የሚያገኝ። ምን አላት መሰላችሁ? እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን። እርሷም ጌታዬ ሆይ ከባሪያዎች እንዳንዲቱ ሳልሆን አጽናንተኸኛልና የባሪያህን ልብ ደስ አሰኝተዋልና በዓይን ፊት ሞገስ ላግኛለች ይላል። እንትን ታቀበታለች ማለት አትሞስፌሩ ማስጠበቅ ታቀበታለች። አንዳንድ ሰው ዘርታችሁበት እኮ ያቃጥለዋል። ሩትን አይታችኋት ጌታዬ ሆይ አለች። ሽማግሌ እኮ ነው። ሂድ ከዚህ ስንት ወጣት ጎረምሳ አለ ማለት ትችላለች። እሷ ግን ግራቲቲዩድ ታውቃለች። እንደ ባሪያ የመሆን እኔ አለች ዘር የሌለኝ ስም የሌለኝ እንደው በፊት እንዴት ሞገስ አገኘው? ቴንኪው። ግራቲቲዩድ አሳይታ እርሻውንም ሰውየውንም ወሰደች። ዛሬ አንድ ያልፈዘዘ ሰው ከመንገዱ ጋር ይገናኛል በኢየሱስ። ከመንገዱ ጋር ይገናኛል በኢየሱስ። ከፕሮሞሽኑ ጋር ይገናኛል በኢየሱስ። ስፍራን መጠበቅ፣ ስፍራ ላይ መሆን። ሃይ እናንተ ስፍራን መልቀቅ የተሸናፊነት ምልክት ነው። ታውቃላችሁ አይደል? አንዳንድ ሰው ጥሪው እንደሆነ እያወቀ ቦታው እንደሆነ እያወቀ በሆነ ነገር ሲጎረብጠው አገልግሎት ያቆማል። ለምን አቆምክ ስትሉት ሪዝን ይኸውላችሁ። አንድ እቺ ልንገራችሁ ነው ወደሚቀጥለው ርዕስ ልሂድ። እግዚአብሔር ፊት ቀርባችሁ እግዚአብሔር መክሊት ሰጥቼህ ነበር እና መክሊቱን ለምንድን ነው ያልነገድክበት ሲላቸው፣ እንዴ ዲያቆናት አላሰራኝ ብለው፣ ናታኒም እኔ ስመጣ ወንበር አንስተው፣ እንትኖች ሳውንድ ሲስተም እኔ ስመጣ መብራት አጥፍተው ምናምን ብትል እግዚአብሔር አይቀበልህም። ይሄ ሪዝን እግዚአብሔር ፊት የለም። እግዚአብሔር ይኸውልህ መልአኩን በፊት ልኳል። እንቅፋትን ከመንገድ ያነሳል። መጽሐፍ ቅዱስ እንደዚህ ይላል፣ አንተ የጌታ ባሪያ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ። እኔ እንደዚህ የሚሉ ኳይሮች ይታዩኛል። እኔ እንደዚህ የሚሉ ዲያቆናት ይታዩኛል። እኔ እንደዚህ የሚባሉ ሰባኪዎች ይታዩኛል። ወደ ጌታ ደስታ ግባ የሚባሉ መንገድ ላይ አቋርጦ የወጣ ሰው። እኔ ፌዝም ሳስተምር ብዙ ጊዜ ናቸው እላቸዋለሁ። ፌዝ ክላስ ላይ በደንብ የምሰጠው ኤግዛምፕል ይሄን ነው። አቋርጦ የወጣ ሰው ቴስቲሞኒ የለውም። ምን ትላለህ? ጀምሬ ነበርኩ። ምን ነበርክ? ዲያቆን ነበርኩ፣ ኳየር ነበርኩ፣ ጸሎት ላይ ነበርኩ፣ ዘማሪ ነበርኩ፣ ዴሊቨረንስ ሂሊንግ ነበርኩ፣ ዌልካም ነበርኩ፣ ናታኒም ነበርኩ፣ እንትን ነበርኩ። ምን ጨርሳል? ምንም አልጨረስክም። ክብር ያለው የጨረስከው ጉዳይ፣ የማይቀለበሰው የጨረስከው ጉዳይ። ሩጫዬን ጨርሻለሁ አለ ጳውሎስ። ሃይማኖቴን ጠብቄያለሁ፣ የድል አክሊል ይጠብቀኛል። እኔን ብቻ አይደለም አለ፣ እንደኔ ያሉ ጀግኖች ቆራጥ ሆነው ጨርሰው የሚመጡ በሙሉ ይሄን የድል አክሊል ይቀበሉታል። ዛሬ አሜን የሚለኝ ሰው የጸጋ ይውደቅበት። አሜን የሚለኝ ሰው የመጨረስ አቅም ይጨመርለት። ስፍራን አለመልቀቅ በጣም ወሳኝ ነገር ነው። ይሄ ቦታ ላይ ኑኃሚን መጨረሻ ላይ ምዕራፍ 2 ላይ ምን አለቻት ይላል?
መጣችና ነገረቻት ሩት የት ነው የቃረምሽው ስትላት ቦዔዝ የሚባል ሰው እርሻ ላይ ነው የቃረምኩት። በስመ አብ አለች። እንትኑን ምንድነው ምህረቱን ከሕያዋን ምድር ያላራቀ ሃሌሉያ በዘላለም ዘመን ነገሩን እያየ ያለ እግዚአብሔር ይባረካለች። ይሄ ሰውዬ ሊዋጁን ከሚችሉ ሊቤዡን ከሚችሉ ሰዎች አንዱ ነውና አለቻት ልጄ ሆይ ወዲያና ወዲህ ስትቅበዘበዥ እንዳያይሽ አጠገባቸው ያለው ሰው ስትቅበዘበዝ እንዳትገኝ በሉት። ኑኃሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱና የስንዴው መከር እስኪጨረስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር ይላል። ስፍራዋን ትጠብቅ ነበር። ዛት ዝዋይ ስለጠበቀች ነው የወሰደችው። መጽሐፍ ቅዱስ በሌላ ቦታ ሲናገር ምንድን ነው ጌታውን የሚጠብቅ ይከብራል፣ ፍሬዋን የሚጠብቅ በለሷን ይበላል። በለሷን የሚጠብቅ ፍሬዋን ይበላል። ካልጠበቅ አትበላም። ሃሌሉያ ሃሌሉያ። አይ ዳተኛ መንፈስ በኢየሱስ ስም የተመታ ይሁን። ዳተኛ መንፈስ በኢየሱስ ስም የተመታ ይሁን። ዳተኛ መንፈስ በኢየሱስ ስም የተመታ ይሁን። ፍሬ ሲደርስ ማጭድ ሊላክ ልትበላ ስትል የሚያንሸራትት መንፈስ የተመታ ይሁን። እንደዚህ ይላል ጻድቅን በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ነፍሴ በሱ ደስ አይላትም። ስፍራ ስትለቁ እግዚአብሔር ደስ አይለውም። ስትንሸራተት እግዚአብሔር ደስ አይለውም። ስታመነታ እግዚአብሔር ደስ አይለውም። ስትዋዥቅ ስትወላውል እግዚአብሔር ደስ አይለውም። እግዚአብሔር ደስ የሚለው በአማኝ ነው። ሃሌሉያ። ወደ ኋላ በሚል ጻድቅ ግን በእምነት በሕይወት ይኖራል። በእምነት ይኖራል። ይሄ ከዕንባቆም 2 ላይ የተጠቀሰ ጥቅስ ነው። ወደ ኋላ ቢያፈገፍግ ግን ነፍሴ በሱ ደስ አይላትም ብሎ ዕብራውያን ጸሐፊ የዕንባቆም 2ን ጠቅሶ ነው የሚጽፈው። ጻድቅ በእምነት ስለሚኖር በጌታ በኢየሱስም በምንም ነገር ወደ ኋላ አታፈገፍግም። አጠገባቸው ያለውን ሰው በእምነት ትሄዳለህ በሉት። በእምነት ትሄዳለህ በሉት። አታፈገፍግም በሉት። ሁለተኛው መስማት። እግዚአብሔር ባንተ ህይወት መንገድ እንዲኖረው ከፈለክ እግዚአብሔር እንዲያደርግልህ ከፈለክ መስማት መከተል ምክር መስማት የእግዚአብሔርን ቃል መስማት መንፈስ ቅዱስን መስማት መሪዎችን መስማት ባይዘወይ ምክር ጋር ስትመጡ መስማት ጋር ስትመጡ የእግዚአብሔርን ቃል ትሰማላችሁ መንፈስ ቅዱስን ትሰማላችሁ እንደገና ደግሞ የሚመሯችሁን ትሰማላችሁ መጽሐፍ ቅዱስ ሲናገር ምሳሌ 1 ላይ ቀጥልልኝ ምሳሌ 1 ላይ የሚሰማኝ ግን በእርጋታ ይቀመጣል ከመከራ ስጋት ያርፋል ይላል በመከራ ውስጥ የሚኖር ሰው የማይሰማ ሰው ቤተሰቡን የማይሰማ ጓደኛውን የማይሰማ ትዳር ጓደኛውን የማይሰማ ባል ሚስቱን የማይሰማ ከሆነ ሚስት ባሏን ማሰማ ከሆነ ለተመሪዎች መሪያቸውን የማይሰሙ ከሆነ ምእመናን ቤተክርስቲያንን እኔ አንድ ነገር ልንገራችሁ ለምሳሌ አሁን ቤተክርስቲያን አሁን ናሴ ላይ የ21 ቀን ጾም ጸሎት ይኖረናል እግዚአብሔር ቢፈቅድ ከናሴ 1 ጀምረን 21 ቀን ይኖረናል አሁን ጾም ጸሎት 21 ቀን ይኖራል ቤተክርስቲያን ስትል የሚጠቅም 21 ቀኑን ከቤተክርስቲያን ጋር መስማማት ነው ላስት ታይም አፖስትል ሳምንት ሰልፍለስ ህይወት እንድንኖር መንፈስ ቅዱስ እንዲረዳን በቤታችን እንጸልይ አለ ስንቶቻችሁ እንደጾማችሁ እንደጸለያችሁ እናንተና ጌታ ናችሁ የምትተዋወቁት የሚጠቅማችሁ ግን መስማታችሁ መንፈሳዊ ዓለም ሪል ነውና ምን መሰላችሁ አሁን ለምሳሌ አሁን ጾመሻል ተብዬ ቴስት ላይት ይዞ አፖስትል መጾምና ለመጾሜ መብራት መኖሩና ለመኖሩ ቼክ እንደሚደረግ ቼክ አያደርገኝም በቴስት ላይት ቼክ አይደረግም ነገርየው መቼ ነው ቼክ የሚደረገው በውጤት ቼክ ይደረጋል መንፈስ ዓለም ሪል ነው መንፈስ ዓለም ሪል ስለሆነ ህይወት ላይ ይታወቃል ኢየሱስ ክርስቶስ ጌታ እስቲ እሰማለሁ በለው እሰማለሁ እግዚአብሔር መንገድ አለው እግዚአብሔር ከመንፈሳችሁ በሉት እግዚአብሔር መንገድ አለው እሰማዋለሁ ቃሉን እሰማለሁ ድምጹን እሰማለሁ መንፈስ ቅዱስን እሰማለሁ ቤተ ክርስቲያንን እሰማለሁ መስማት ትኩረታችን ምን ላይ እንዳለ የምናሳይበት ነው ባይዘው ስትሰሙ ማለት የሰማችሁት ኤሪያ ትኩረታችሁ ያለበት ነው መጽሐፍ ቅዱስ የሚሰማኝ በእርጋታ ይቀመጣል ከመከራ ስጋት ያርፋል ነው የሚለው ማለት እንደዚህ ያለ ኢየሱስ ዮሐንስ 3 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል በደንብ ስሙኝ ይሄን ለምን እንዳመጣው ተነግራችኋለሁ መስማት ቀላል ነገር አይደለም ዘልቁ መጽሐፍ ላይ ዘልቁ 21 ላይ ታውቃላችሁ እስራኤላውያን ዘልቁ 21 ከ8 እስከ 9 እስራኤላውያን እግዚአብሔርን በደሉና እግዚአብሔር እባብ ላከባቸው እባብ ሲልክባቸው እየሞቱ ጮው ወደ እግዚአብሔር ሲጮው እግዚአብሔር ምን አደረገ የነሐስ እባብ ስራና ስቀል አለው ስለዚህ የነሐስ እባብ ሰራና ሰቀለ ሙሴ ስለዚህ ሰዎቹ ልክ እባብ ሲነድፋቸው the first thing ማድረግ ያለባቸው ምንድነው ምኑን ማየት ነው እባቡን ማየት አይደለ
ግን ይኸውላችሁ ለአይምሮ ይሄ እኮ በጣም ይኸውልሽ ደህንነትን በተመለከተ ህይወትን በተመለከተ ዘ ሲምፕልስት ቲንግ ይሄ ነው። እግዚአብሔር ያለው ምንድነው? ነገርየውን በተመለከተ እኔን ይሁኝ ነው ያለው። ዘ ሲምፕል ቲንግ። እኛስ እባቡን ማየት ነው የምንወደው። ወይኔ ነደፈኝ እኮ ወይኔ ከቆሰለ ስንት ቀኑ ነው ለመሰለ ለዚህኛው ይመቻል ይሄኛው እዚህ ነገር ግን ብድግ ብሎ መስቀሉን ማየት ነው። ኢየሱስ ክርስቶስ ጌታን ኢየሱስ ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ስለዚህ በእግዚአብሔር ፊት ስፍራን ሳንለቅ ፎከሳችንን ሳንለቅ መስማት ካለብን ልንሰማው የሚገባ ፎከሳችን ሊሆንበት የሚገባ አንድ አለ። መንገድ እኔ ነኝ ያለው ኢየሱስ ቀና ብለ የሞተልህን ማየት ነው። ቀና ብለ የተጻፈልህን ማየት ነው። የሚሰማኝ በእርጋታ ይቀመጣል። ለምን? የሰው ልጅ በምድረ በዳ እባቡን ቀና ብሎ ያየ ሁሉ ይፈወስ ነበር ነው የሚለው። ኢየሱስ ክርስቶስ ጌታ ነው። አጠገባቸው ያለው አይን አይኑን እያያችሁ ቀና ብለ ኢየሱስን ይበሉት። ቀና ብለ ኢየሱስን ይበሉት። መስቀሉን ይበሉት። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እስቲ ለራሳችሁ እጃችሁን ብድግ አድርጋችሁ ኢየሱስን አየዋለሁ፣ ኢየሱስን እሰማዋለሁ፣ ምክር እቀበላለሁ፣ ቤተ ክርስቲያንን እሰማለሁ። ጌታ ኢየሱስ ምስክሬ። በጣም የብዙ ሰው ነገር በመስማት ይሰራል፣ እሺ በማለት ይሰራል። እመኑኝ እግዚአብሔር መንገድ አለኝ ብሏል። ከመንገዱ አንዱ እሺ ማለት ነው። ኢየሱስ ክርስቶስ ጌታ ነው። እንደገና ሩት መጽሐፍ ላይ እንዴት እሺ እንዳለቻት ምዕራፍ 3 ከቁጥር 1 እስከ 3 አማቷም ኑሃሚን አለቻት። ቅድም እንግዲህ ከዛ እርሻ ቦታ እንዳትላወሺ ብላታለች። ከዛ ምን አለቻት ይላል? አማቷም ኑሃሚን አለቻት ልጄ ሆይ መልካም እንዲሆንልሽ እረፍት አልፈልግልሽምን? አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉና መጠጡን እስኪጨርስ ድረስ ለሰውየው አትታይ። የሚገርም ምክር ነው የመከረቻት። እና ኑሃሚን ማናት? ሩት ወጣት ናት፣ እንደምታውቁት ወጣት ናት። ማአት የምትሰማው ነገር አለ። አንቺም ብሎ ደግሞ መካሪ፣ ለራስሽም አልሆንሽ፣ ባልሽም ልጆችሽም ሞተው አንዳች ነገር ለራስሽ የለሽ፣ አንቺም ብሎ መካሪ ማለት ትችል ነበር። ነገር ግን ምክር ትሰማለች፣ ምክር ትሰማለች። ዛሬ አንድ ሰው ልብ ይመለሳል በኢየሱስ። ዛሬ አንድ ሰው መንፈስ ይመለሳል በኢየሱስ። ዛሬ አንድ ሰው አእምሮ ይመለሳል በኢየሱስ። ምክር ሰማች። ታጠቢ አለቻት። መልካም እንዲሆንልሽ አልወድልሽም ወይ? ታጠቢ፣ ተቀቢ። ሰውየው ጋር እንደዚህ ብለሽ ትሄጃለሽ። ዳይሬክሽን ስትሰጣት እሺ ብላ እንዳለቻት አደረገቻት ነው። እንዳለችው ኑሃሚን እንዳለችው ሰምታ ሩት ቦዔዝን ወረሰች። አጠገባቸው ያለው ሰው የሚሰማ በሉት፣ በእርጋታ ይቀመጣል። እግዚአብሔርን ትሰማለህ በሉት፣ ቤተሰብን ትሰማለህ በሉት፣ መንፈስ ቅዱስን ትሰማለህ በሉት፣ ነገርህ አይበላሽም በሉት። ብዙ የምንቆጭባቸው ጉዳዮች መስማት እምቢ ብለን ነው። ይበለኝ ይላል አንዳንድ ሰው። ይበለኝ አልሰማ ብዬ አይልሽም። በጌታ በኢየሱስም በክርስቶስ ስለሆንሽ ከኩነኔ ዛሬ ታመልጭና ከዚህ በኋላ ግን በመስማት ትበቃይዋለሽ። ኢየሱስ ክርስቶስ ጌታ ነው። ሶስተኛውና የመጨረሻው ኢየሱስ ጌታ ነው። ማመንና መጽናት። እግዚአብሔር መንገድ ካለው እግዚአብሔር መንገዳችንን ማከናወን ካለበት እኛ ስፍራችን ላይ መቆም አለብን፣ መስማት አለብን፣ መጽናት አለብን። ኢየሱስ ክርስቶስ ጌታ ነው። አጠገባቸው ያለው ሰው ታምናለህ፣ ትጸናለህ በሉት። እስከ ፍጻሜው ትሄዳለህ በሉት። ተስፋ አትቆርጥም በሉት። የውሳኔ ሰው ነህ በሉት። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሩት 3:18 ላይ እንደዚህ አለች። እርሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪደርስ ድረስ ዝም በይ አለቻት። አንዳንድ ነገር ቀድመን የለፈለፍናቸው ነገሮች ወይኔ ምን አለበት ዝም ብዬ ውጤት ተናግሮ ቢሆን ኖሮ እኔ እንደሱ ብዬ አውቃለሁ። ምን አለ ዝም ብዬ ውጤት እንዴት ሆነሽ ነው እንዲሆንሽው ሲባል እንዲህ ነው ብል ምን ነበረበት? ምን አንቀሸቀሸኝ? ታንቀሽግጄ። በጌታ በኢየሱስም ዛሬ አንንቀሸቀሽም። አንተ ዝም ብለ እግዚአብሔር ማዳን ትጠባበቃለህ። እግዚአብሔር ነገሩን ሲያደርግ መንገዱን ትናገራል። ወይኔ ዛሬ በኢየሱስም ፈውስ ነው የሚሆነው። ጌታ ምስክሬ እኮ መልእክት ልብን እግዚአብሔር እንዲያቃና እያየ ስለሆነ ትዝ ይላችኋል። ዘፍጥረት 24 ላይ አብርሃም ሎሌውን ላከው። ሎሌውን ሄድና ለይስሐቅ ሚስት አምጣልኝ ብሎ ላከው። ሎሌው ሄደና ምን ብሎ ይጠይቅ? የማን ቤት ብሎ ይጠይቅ? የት ብሎ ይጠይቅ? ወንዝ ዳር ደረሰ። ግራ ገባው። እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። የት ይሂድ? ምን ይበል?
የማን ልጅ ብሎ ይጩ? ለአብርሃም ሚስት ከየት ብሎ ይናገር? የአብርሃም አምላክ ሆይ አለ። የጌታዬ የአብርሃም አምላክ ሆይ እኔ መንገዱን አላውቅም፣ አንተ ግን መንገዱን ታውቃለህ። ጌታዬ አንተን ሲያገለግል ነው የኖረው። አሁን እዚህ ጋር ቆሜ እጸልያለሁ። አሁን ከሚመጡ ቆነጃጅት መካከል አጠጪልኝ ግመሎቼ ስል ግመሎችም ይጠጡ አንተም ትጠጣ የምትለኝ ቆንጆ ለጌታዬ ሚስት ትሆናል። እንዲህ ምን አይነት በጣም ሞኝ የሚመስል ግን ጄኒዩን ፕሬየር። ከዛ በኋላ ርብቃ እየሮጠች መጣች። እባክሽን አንቺ ቆንጆ ውሃ ጠጭኝ አላት። ኧረ አንተም ጠጣ ግመሎችንም አጠጣለሁ አለችው። እንዴ ይሄ ነገር እንዴት ነው አለ። መገጣጠም ጀመራ ነገሩ። እንዴ አለ አልተንቀሸቀ። እኔ እኮ ብዬ ነው እግዚአብሔር እኮ ተናግሮኝ ነበረ በ1900 እንትና ዓመተ ምህረት በእንትናም ተናግሮኝ ነበረ። አላያችሁም እንዴ ቲክቶክ ላይ አላለም? ጻት እንዴ ይሄ ነገር እየሆነ ነው። እስቲ ሌት ሚ ከዛስ እሺ እኔ ቆንጆ እናንተ ቤት ገፈራ ወይ የእንስሳ ማሳደሪያ ያረለ በደንብ አለ። እሺ አንቺ የማን ልጅ ነሽ? እኔ ርብቃ ለናኮር ለእንትና የወለደችለት የእንትና ልጅ ነኝ ስትለው ሰገደ ለእግዚአብሔር ይላል። ከዛ በኋላ ግን ነገሩን እግዚአብሔር አቅንቶለት ይሆን ወይ አይሆን እንደሆነ ለማወቅ ዝም አለ። አጠገባቸው ያለው ሰው ፍሬ ይናገር በሉት። ኤልሳቤጥም ይላል እግዚአብሔር ጽንስ እንደሰጣቻት ባየች ጊዜ ለ5 ወር ራሷን ሸሸገች ይላል። እናንተ ያልሸሸግንባቸው ነገሮች በጣም ተጎድተናል። እኔ ከራሴም ህይወት መንፈስ ቅዱስም ከተናገረኝ ድምጽ ነው መነግራችሁ። በእምነት በዝግታ በጸጥታ የእግዚአብሔርን መንገድ ትሄዳላችሁ። በእምነት በጽናት እስከ ፍጻሜው በመሄድ እግዚአብሔር መንገድ እንዳለው በህይወታችሁ ያሳያል። እርሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለቻት ይላል። ዝም በይ አለቻት። ይሄ ዘፍጥረት ማን ነው? ሩት 3:18 የመጨረሻው ነው። ሩት መጽሐፍ ምዕራፍ 4 ቁጥር 1 ላይ ቦዔዝ በማለዳ ተነሳ፣ እረፍት አጣ። አንተ በእግዚአብሔር ፊት ታመን እንጂ እዛ ቦታ እረፍት ነው የሚነሳው። አጠገባችሁ ያለውን ሰው አይኑን እያያችሁ አንተ እግዚአብሔርን ታመን በሉት። መልአኩ ሄዶ በሉት ጎኑን ይመታልሃል። ዛሬ የአንድ ሰው ነገር ጎኑ ሲመታ እያየው ነው። የአንድ ሰው ነገር እረፍት ሲያጣ እያየው ነው። ለአንድ ሰው እግዚአብሔር ዓለማትን ሲያንቀሳቅስ እያየው ነው። ለተንብይባችሁ ኢየሱስ ክርስቶስ ጌታ። እዚህ ቤት የቆምኩት እዚህ ቦታ የቆምኩት እዚህ ቦታ በሚሰራው ማንተል ነው። ይኸው ጌታ ምስክር፣ ይሄን ድምጼን እየሰማችሁ እግዚአብሔር የሆነ ቦታ ስለናንተ ባህር ያናውጣል። እግዚአብሔር ስለናንተ የሆነ ቦታ ሰዎችን ያናውጣል። እግዚአብሔር ስለናንተ የሆነ ቦታ እስራትን ይፈታል። እግዚአብሔር ስለናንተ የሆነ ቦታ ድምጽ ይቀሰቅሳል። ስለናንተ መልአክ ሄዶ ያናግራል። ሰዎች አንተን በህልም ማየት ይጀምራሉ። ሰዎች አንቺን በህልም ማየት ይጀምራሉ። እንዲህ ሆነ እኮ ይሉሻል። ጌታ ምስክሬ፣ ሰዎች በህልም ማየት ይጀምራሉ። ሰዎች መልአክ የሄደ ሰዎችን መቀስቀስ ይጀምራል። ወይኔ 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 ወይኔ! ጌታ ምስክሬ፣ የሆኑ ሰዎች ስላንተ መነጋገር ይጀምራል። የሆነ ቦታ ነገር መነጋገር መሆን ይጀምራል። እግዚአብሔር በታላቅ ማዳን አዳንን ያደርጋል። በታላቅ ማዳን ማዳንን ያደርጋል። ማሸካቶሳ ፕራዳና ቦዔዝም ይላል በጠዋት ተነሳ። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። ሌሊት ተነስቶ እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑሃሚን የወንድማችን የአቤሜሌክን ጢንጦ ትሸጣለች፣ መሬት ማለት ነው። እኔም በዚህ በተቀመጡት በዝሜ ሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰብኩ። መቤዠት ብትወድ ተቤዠው፣ መቤዠት ባትወድ ግን ካንተ በቀር ሌላ ወራሽ የለምና እኔም ካንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም ቤዠዋለሁ አለው። ቦዔዝም እርሻውን ከኑሃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት በብሉይ ኪዳን ወጉ እንደዚህ ነበረና ለሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለው። የቅርብ ዘመዱም የራሴ ርስት እንዳይበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከኔ መቤዠቱን ውሰድ አለው። ኢየሱስ ጌታ። በጥንት ጊዜ ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበረ። ይህም በእስራኤል ምስክር ነበረ። ይሄ የሆነው በምን መጽሐፍ ላይ ነው? በዘኍልቍ መጽሐፍ በዘኍልቍ መጽሐፍ ላይ እንትን ስትሰጡ ምንድነው? በዘዳግም መጽሐፍ ላይ ከዚህ ወንድም አግብቶ ልጅ ሳይሰጥ ከሞተ እርሻውን የሚወስደው ሰው ይመጣና
ያንን ሰው ጫማውን አውልቆ ጫማ ይቀያየራል ወይም ደግሞ እምቢ ካለ አልዋጅም ካለ ጫማውን ያወልቁና ይተፉበታልና ቤቱ የጫማ ፈቱ ቤት ይባል የሚል ወግ አለ ህግ አለ በዘዳግም 25 ላይ ተጻፈ ያንን ነው ሜንሽን ያደረገው በጥንት ጊዜ ማንንም ቢሸጥ ቢለውጥም ነገሩ ለማጽናት ሰው ጫማውን እንዲያወልቅ ለባለንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበረ ይህም በእስራኤል ምስክር ነበረ የቅርብ ዘመዱን ቦዔዝን አንተ ግዛው አለው ጫማውንም አወለቀ ነገሩ ጸና ማለት ነው ቦዔዝም ሽማግሌዎችና ህዝቡን ሁሉ ለአቤሜሌክና ለኬሌዮን ለመሐሎንም የነበረውን ሁሉ ለኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችሁ ይኸውላችሁ ስፍራዋን ጠብቃ ጸንታ ታምና ሰምታ የመጣች ሴት የወሰደችውን እዩ የሞተውን የአቤሜሌክን የሁለቱን ልጆች የኬሌዮንና የመሐሎንን ቦዔዝም ሽማግሌዎችና ህዝቡን ሁሉ ለአቤሜሌክና ለኬሌዮን ለመሐሎንም የነበረውን ሁሉ ከኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችሁ ደግሞም የሟቹ ስም ከወንድሞቹ መካከል ከሀገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ እንደወሰድኳት እናንተም ዛሬ ምስክሮች ናችሁ አላቸው ኢየሱስ ጌታ በከተማይቱም በር አደባባይ የነበሩ ህዝብ ሁሉ ሽማግሌዎችም እኛ ምስክሮች ነን እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ሊያ ያድርጋት አንተም በኤፍራታ ባለጠጋ ሁን ስምህም በቤተልሔም ይጠራ ቤትም እግዚአብሔር ከዚች ቆንጆ በሚሰጥ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን ብለው ባረኩ ቤታችሁ እንዲህ ይሁን በኢየሱስ ዘራችሁ እንዲህ ይሁን በኢየሱስ ጓዳችሁ እንዲህ ይሁን በኢየሱስ አደባባያችሁ እንዲህ ይሁን በኢየሱስ አገልግሎታችሁ እንዲህ ይሁን በኢየሱስ በትውልዳችሁ የሚጨነግፍ አይኑር በኢየሱስ መጽሐፍ እንደዚህ ይላል ቦዔዝም ሩት ወሰደ ሚስትም ሆነችው ደረሰባትም እግዚአብሔርም ጽንስ ሰጣት ወንድ ልጅም ወለደች ሴቶችም ኑኃሚንን ዛሬ ዋርሳ ያላሳጣሽ ያቺ ማራ ያለች ኑኃሚን መረረኝ ያለች ኑኃሚን ብላችሁ አትጥሩኝ ማራ ብላችሁ ጥሩኝ ያለች ኑኃሚንን እግዚአብሔር እንደዚህ አላት ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ ስሙን በእስራኤል ላይ ይጠራ አላት ሃሌሉያ የጠበቀ ሰው ደብል ነው የሚወስደው የታገሰ ሰው ደብል ነው የሚወስደው እግዚአብሔር መንገድ አለው 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 እኔ ተነብይባችኋለሁ ምን ቢበታተን ነገራችሁ ምን መልክ የሌለው ቢሆን ኢየሱስ ክርስቶስ ጌታ ከመንፈሴ ሆኜ ነው የምተነብየው ምን ቢበታተን ምን መልክ በሌለው ሞዓብና ይሁዳ ኢየሩሳሌምና ቤተልሔምና ሞዓብ የተበታተነ ቢሆን እግዚአብሔር ግን ዛሬ ድምጽ ስላመጣ መንፈስ ቅዱስ ድምጽ ስላመጣ አጥንት ከአጥንት ጋር ይገጣጠማል አጥንት ከአጥንት ጋር ይገጣጠማል አጥንት ከአጥንት ጋር ይገጣጠማል ነገሮች በህይወት መልክ መያዝ ይጀምራሉ ነገሮች በህይወትሽ መልክ መያዝ ይጀምራሉ ነገሮች በጓዳ መልክ መያዝ ይጀምራሉ ነገሮች በአደባባይ መልክ መያዝ ይጀምራሉ ጌታ ኢየሱስ ምስክሬ መልክ የሌላቸው ነገሮች ምን እየሆነ እንዳለ ማይታወቅባቸው ነገሮች ከዚህ ምሽት ጀምሮ ግን መልክ ይይዛል ከዚህ ምሽት ጀምሮ ግን መልክ ይይዛል ከዚህ ምሽት ጀምሮ ግን መልክ ይይዛል ከዚህ ምሽት ጀምሮ መልክ ይይዛል የተዘጋ በቃ የተባለ ነገር ዛሬ ህይወት ይገባበታል እግዚአብሔር ብሎኛል ትላንት ማታ እግዚአብሔር እንደዚህ ያለኝ በምትቆሚበት ቦታ መላእክቴን እልካለሁ አለኝ የሰዎች ህይወት ላይ ውበት እሰጣለሁ ብሎኛል እኔ ዛሬ ማንንም ታምኜ አልናገርም ቃሉን ግን የሚያጸናውን እግዚአብሔርን ታምኜ እናገራለሁ አጥንቶች ይገጣጠማሉ መልክ የሌላቸው ነገሮች መልክ ይገባባቸዋል እግዚአብሔር ባንቺ ጉዳይ ላይ መንገድ አለው ኤምባሲ ኬዝ ያላችሁ እግዚአብሔር መንገድ አለው ፍርድ ቤት ኬዝ ያላችሁ እግዚአብሔር መንገድ አለው ማጸን ልጅ አልይዝ ያለሽ እግዚአብሔር መንገድ አለው ከባድ የሆነ ትንቢት መንፈስ ቤቱ ላይ ማካራባጋዳ ጋባያ ጅጋና ማከተጋለ ረለበገዲ አጋና ማከተጋለ ረለበገዲ ነማ ጀገለ ረለበዲ ነማን ተሎራ ለባ ይጀለ ረለባባባባይ ጅጋና ማከተጋለ ረለበገዲ ነማን የተበታተነ መልክ የሌለው ለማውራት የማይመች ለመናገር የማይመች ጫፍና ጭራ የሌለው ዛሬ ግን አምላኬ መንገድ አለው ከሞዓብ ወደ ቤተልሔም ይመልሳል ከረሃብ ወደ ጥጋብ ይመልሳል ከውርደት ወደ ክብር ይመልሳል ከሞት ወደ ሕይወት ይመልሳል ከመካንነት ወደ ወላድነት ይመልሳል ይሄን ቃል አንብብላችሁና
ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔርም ጽንስ ሰጣት፣ ወንድ ልጅንም ወለደች። ሴቶችም ኑኃሚንን ዛሬ ዋርሳ ያላሳጣሽ እቴ፣ ዛሬ ምስጋና ያላሳጣሽ። የሆነ ቤት ከባድ ምስጋና እየሆነ ስለሆነ፣ የሆነ ቤት ከባድ ሳቅ እየሆነ ስለሆነ፣ የሆነ ሰው አትሞስፌር እየተቀየረ ስለሆነ፣ የሆነ ሰው አጥንት እየለመለመ ስለሆነ፣ የሆነ ሰው ደም እየታጠበ ስለሆነ፣ የሆነ ሰው ማህፀን እየተፈወሰ ስለሆነ፣ የሆነ ሰው ቤት እየተቆበኘ ስለሆነ፣ የሆነ ሰው ጓዳ እየተፈወሰ ስለሆነ፣ የሆነ ሰው ቢዝነስ እየተስተካከለ ስለሆነ ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ። ስሙ ምስር በእስራኤል ይጠራ። ከሰባት ወንዶች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሃሌሉያ። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው ይላል። ስም የሌለው አይደለም የተወለደው፣ የተወለደው ስም አለው። አንተ ቤት የሚወለደው ስም የሌለው አይደለም። ላይ ከባድ ክብር መጥቷል። ስም የሌለው አይደለም የሚወለደው። አንተ ቤት ስም የሌለው ነገር አይወለድም። ሌጋሲ የማያስቀጥል ነገር አይወለድም። ህይወት የሌለው ነገር አይወለድም። ቀጣይነት የሌለው ነገር አይወለድም። ኒው ክሬሽን ቀጣይነት የሌለው ነገር እኛ ጋር አይወለድም። ሌጋሲ ያለው ይወለዳል። ጄኔሬሽን የሚጠራበት ይወለዳል። የማን አባት ሆነ ይላል? የዳዊት አባት እሴይ። የኢየሱስ ክርስቶስ መምጫ ግንድ ላይ ሄዳ ተሰካች። እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። ለሚጠብቁት እግዚአብሔር መንገድ አለው። ለሚሰሙት እግዚአብሔር መንገድ አለው። ለታመኑት እግዚአብሔር መንገድ አለው። እነዛ ሕዝቅኤል 37 ላይ ያሉ የተበታተኑ አጥንቶች ከወጣባቸው የትንቢት ቃል የተነሳ ተገጣጥመው እንደቆሙ ዛሬ እኔ እናገርባቸዋለሁ። አገልግሎታችሁ ላይ፣ ህይወታችሁ ላይ፣ ቤታችሁ ላይ፣ ትዳራችሁ ላይ፣ ልጆቻችሁ ላይ፣ ቢዝነሳችሁ ላይ አጋዱ ጋማ ጋዳ ጋናማ ጃባ ጀገነ መገደገ ለረለ በገዲናማ መልካቶ የተቀመጠ አልገጣጠም ብሎ የተቀመጠ ቤራሃሎ ሰቢና ጋዳባ ጀገና መገደጋ ለረለ በገዲ ከዚህ የተነሳ ልሽሽ ያልሽበት ለሰው አልናገርም ያልሽበት ከዚህ በኋላ ምን ይመጣል ያልሽበት እኔ ዛሬ እነግርሻለሁ። ለነገርየው ጊዜ መጥቶለታል። ለነገርየው ጊዜ መጥቶለታል። እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። ነገሩ ለምስጋና ይሆናል። ነገሩ ለምስጋና ይሆናል። ነገሩ ለምስጋና ይሆናል። አታፍሪምና አትፍሪ። አትዋረጅምና አትደንግጪ። አታፍሪምና አትፍሪ። አትዋረጅምና አትደንግጪ። ታምራታችሁን ተናገሩ። ተናገሩ ነገራችሁ ላይ በቃ 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 መንፈስ ዓለም በቃ ብሏል። በቃ የረሃቡ ዘመን በቃ 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 ዲስግሬስ መደረግ በቃ 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 ጥግ መያዝ በቃ እህቴ በቃ ዲስ ኢዝ ዩር ሲዝን። አንቺ በገደል መሸሸጊያ በአለት ንቃቃት ውስጥ ያለሽ ተነሺ ተነሺ ተነሺ። ድምፅሽ የሚሰማበት ጊዜ ነው። መልክሽ ያማረ የሚታይበት ጊዜ ነው። ብራዘር ዲስ ኢዝ ሲዝን ጀከና መገዱ ጋለረለባ አጀለረለባ ገዲና ማንታ ጋዳዜ ወይ ጋዳዜ ወይ ጋዳዜ ወይ ሂዘ ወይ ከወይ ሜከር ሂዘ ወይ ሜከር ሂዘ ወይ ሜከር ማካሮቦ ጎዶጎቦያ ዳካለሮ ለበገጂና ማንታ ጂጋና መገደጋለሮ ለባ ሂጀለሮ ለበገዲና ማንታ ረባና መገደጋለሮ ለባ ከባድ ተአምር ጉባኤ ውስጥ እየሆነ ነው። ኢንጆይ አድርጉት ሆሊ ስፒሪትን። ዲስ ኢዝ አ ታይም። ጊዜው ነው ብራዘር። በቃ በቃ ሞዓብ በቃ 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 የልብ መዋለል በቃ በቃ በኢየሱስ ስም ጸንተህ ትቀጥላለህ። አንድ ቀንድ እንዳለው አውሬ እያረስክ ትሄዳለህ። ማካሮ በጎዶጎቦያ ዲጋና መገደጋለሮ ለባ የላሉ ትዳሮች ይጸናሉ። የላሉ ወዳጅነቶች ይጸናሉ። ራካቴለረ ለበገዲና ማንታ ጂጋና መገደጋለሮ ለባ አጋና መገደጋለሮ ለበገዲና ማንታ። ምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 00 00 ላይ ደውለው ማግኘት ይችላሉ።